ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ የምናቀርባቸውን የመረጃዎች በተመለከተ ያለፉትን 2 ቀናት ለዛሬ ይዘን ቀርበናል። በተለይም በአገዛዙ ወታደራዊ ተቋማት ላይ የሚወሰደው የማጥቃት እርምጃ ተጠናክሮ በቀጠለበት እንዲሁም ከፍተኛ ቁጥር ያለው የአገዛዙ ሰራዊት እየከዳና እጅ እየሰጠ ባለበት በዚህ ወቅት የአብይ አህመድ አገዛዝ የአማራ ክልልን በምን መልኩ መቋጫ ሰጥዋለን በሚለው ላይ ከወታደራዊ አመራሮቹ ጋር ከስምምነት ላይ መድረስ ሳይችሉ መቅረታቸው ነው የተገለጸ ያለው። በተለይም የአማራ ክልልን ጥሎ መውጣት ላይ ከአብይ አህመድና ከደጋፊ ከሆኑ ወታደራዊ ሹማምንቶች የሚሰማው ክልሉን ለቀን ከወጣን አጠቃላይ በአገሪቱ ላይ ያለን ቁጥጥር እየላላና የብልጽግና መንግስትም ህልውናው የሚያከትምበት ይሆናል። ስለዚህም ይህን ውሳኔ ፈጽሞ የምንሞክረው አይደለም፣ ባለን በሌለን ኃይል ተጠቅመን ወደ ውጊያው መግባትና ፋኖን ማጥፋት ይገባናል በሚል የአብይ አህመድና የሚደግፉት ጀነራሎች ውሳኔ ሐሳብ አሸናፊ መሆኑ ነው እየተገለጸ ያለው። በአማራ ክልል የአብይ አህመድ ወታደሮች በከፍተኛ ቁጥር መክዳታቸው መቀጠላቸው ለአገዛዙ ትልቅ አደጋ ሆኖ መጥቷል። በአማራ ክልል ወቅታዊ ሁኔታ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። በቅድሚያ መረጃዎችን ያካፍለናል። ወደ አንተ መጣለሁ። እስቲ ባለፉት 2 ቀናት በአማራ ክልል ምን ወታደራዊ ክስተቶች ተስተናግደዋል? አመሰግናለሁ መሳይ። በአማራ ክልል የአገዛዙ ጦር ከ3 ዓመት በፊት ወደ ክልሉ በ15 ቀን ጊዜ ውስጥ ትጥቃቸውን አስፈትቼ አንበረከካቸዋለሁ ብሎ ሲዘምት ልቡ ተራራ ነበረ። በተራራ ልቡ ግን ዛሬ በ3 ዓመቱ ተንፍሶ በተለያየ አጋጣሚዎች በሄደበት የውጊያ ቀጠና ሁሉ ሰራዊቱ አሁን መዋጋት አይደለም እየፈረሰበት ምን ላርግ በማለት በየቦታው አሁን የጀመረው ደግሞ በየዞኖቹ ወታደራዊ መኮንኖችን በመሰብሰብ ምን እናድርግ የሚል ምክክር ላይ እንደሆኑ በተለይ ከሰሞኑ በደብረ ማርቆስ አካባቢ 60 የአገዛዙ ጦር አባላት እና ከባድና የቡድን መሳሪያዎችን ይዞ ከውጊያ ቀጠና የጠፋው ጀነራል አሁን በጣም ከፍተኛ ጭንቀት ውስጥ ከቶታል መንግስትን። በዚህ ጭንቀት መሰረት ሰራዊቱን ወደ የማዕከላት እየሳበ እንደሚገኝና አሁን ደግሞ በሌሊት ሲያደርገው የነበረውን አዲስ የውጊያ ጥቃት ውጤት ማምጣት ባለመቻሉ ሌላ ቅድ እንዴት አድርገን አቅደን በአማራ ክልል በብዛት የተሰማራውን የፋኖ ኃይል መምታት እንችላለን በማለት ከፍተኛ ውይይት ላይ በማድረግ ናቸው። ነገር ግን በሄዱበት አጋጣሚ ሁሉ በአቀዱት እቅድ ልክ ሳይሆን እየተበተኑ እንደሚገኙ ነው የአማራ ክልል ጦርነት እያመላከተ ያለው። አሁን ለምሳሌ በትናንትናው ዕለት በአምባሰል ወረዳ ከግሸን እስከ ደርባ ድረስ ደረገው ውጊያ አንድ አመራርን ጨምሮ ከ50 በላይ የአገዛዙ ወታደሮች የፋኖ ኃይሎች መግደላቸውን አስታውቋል። በቀጠናው በዙ 23 እና በሞርተር እንዲሁም በሌሎች ከባባድ መሳሪያዎች ታግዞ ጥቃት ከፍቶ የነበረው በሰሜን ምዕራብ እዝ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንቦ ወደ መጣበት መመለሱ ታውቋል። ከህዳር 17 ጀምሮ 2018 ዓ.ም ጀምሮ እስከ ትናንትናው ዕለት ድረስ በአገዛዙ ጦር ላይ የጸረ ማጥቃት እርምጃውን በመውሰድ ድል የተቀዳጀው የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ልጅ ኢያሱ ኮር የ23ኛ ክፍለ ጦር አባላት መሆናቸውን መረብ ሚዲያ እንደዘገበው ይታወሳል። በአውደ ውጊያው አንድ አመራርን ጨምሮ ከ50 በላይ የአገዛዙ ኃይል ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ መደረጉን ኮሩ አስታውቋል። በተጨማሪ በዚህ ዕለት በዋለው ውጊያ ከ1395 በላይ የድሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ መማረኩን አስታውቋል። የአገዛዙ ጦር በውጊያው የቆሰሉትን ወታደሮች በ4 ወታደራዊ ተሽከርካሪዎች ጭኖ ወደ ደሴ ለመውሰድ ቢሞክርም ነገር ግን በፋኖ ቃኝ አባላት ዚሃ ተብሎ በሚጠራው አካባቢ ላይ ተቆርጦ ከባድ ጉዳት ያስተናገደ ሲሆን በርካታ ቁስለኛ ወታደሮችም በፋኖ መማረካቸውን አስታውቀዋል። የፋኖ አባላትም የተማረኩ ወታደሮችን የሕክምና አገልግሎት እየሰጡ ሲሆን በውጊያው የተገደሉትን አስክሬንም ደግሞ ህብረተሰቡን በማሰባሰብ ስርዓተ ቀብራቸው እየፈጸሙ ማደራቸውን በሚኒሊክ እዝ የልጅ ኢያሱ ኮር የህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በትናንትናው ዕለት እንዲሁም በግሸንና አባላ ከፍተኛ ውጊያ
ተቀስቅሶ የተመታው ኃይል በግሸን ደብረ ከርቤ ገዳም ውስጥ ድሽቃ ጠምዶ ሰራዊቱን ከአካባቢ ለማስወጣት ቢሞክርም ተቆርጦ ተመቶ አሁንም ራሱን እየተከላከለ እንደሚገኝ ነው መረጃዎች የሚያመላክቱት። በዚህ አካባቢ ለተከታታይ 5 ቀናት በተደረገው ውጊያ የመከላከያ ሰራዊቱ ሙሉ በሙሉ የፈረሰ ነው ሲሉ አያይዘው ገልጸዋል። እንዲሁም በደብረ ብርሃን ዙሪያ ባሉ አካባቢዎች በፋኖ ኃይሎችና በአገዛዙ ጦር መካከል ለተከታታይ 7 ቀናት ከባድ ውጊያ ሲደረግ የሰነበተ ሲሆን ከባድ መሳሪያዎች ማለትም በዙ 23 በመድ በሞርተርና በታንክ የታገዘ ውጊያ የተደረገ ቢሆንም የፋኖ ኃይሎች ይሄንን ተቋቁመው ከአካባቢው ካሉ በደብረ ብርሃን ከተማ ዙሪያ ባሉ ቀበሌዎች የነበረውን የአገዛዙን ጦር ወደ ደብረ ብርሃን ከተማ እንዲሸሽ ማድረጋቸውን አስታውቋል። በተለይ በቀይት ጉንዶበረትና መሃል አምባ በተባሉ ቀበሌዎች ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በእነዚህ ቀበሌዎች ላይ በሰነዘረው ማጥቃት በተለይ መሃል አምባ ላይ የአገዛዙ ጦር ተመቶ እስከ ደብረ ብርሃን ከተማ ጫፍ ድረስ ተመቶ ተመልሷል እና መሸሸቱን ታውቋል። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 44ኛ ክፍለ ጦር የአገዛዙ ጦር ከሰከላ ተነስቶ ወደ እንጅባራ ሲጓዝ በባንጃ ሽኩዳድ ወረዳ በሚገኙ 3 ቀበሌዎች ማለትም ሱርታ፣ ምርኩታ፣ ሻንኩታ ከተባሉ 3 ቀበሌዎች ላይ ቆረጣ በመፈጸም በአገዛዙ ጦር ላይ ከፍተኛ ክሳራ ደርሶበታል። በዚህም የአገዛዙ ጦር በበርካታ ወታደራዊ ካሚዮኖች ስንቅና ትጥቅ ለማሰራጨት ብዛት ያለው አጃቢ ጦር ይዞ ሲጓዝ በተጠቀሱት ቀበሌዎችን እንዳይሆን ሆኖ ተደምስሷል በማለት ገልጸዋል። የቴዎድሮስ እዝ 44ኛ ክፍለ ጦር በደፈጣ የጀመረው ድንገተኛ ጥቃት ወደ ለየለት ውጊያ ተሸጋግሮ በጨበጣ ከ4 ሰዓት እስከ ምሽቱ 11 ሰዓት በተደረገው ውጊያ ከ20 በላይ የአገዛዙ ጦር በአንደኛው ቀጠና ብቻ የተመታ ሲሆን ይህን የሰማው እንጅባራ የነበረው የአገዛዙ ጦር በሁለት አቅጣጫ ወደ ሱርታ ሲጓዝ ምርኩታና ሻንኩታ በተባሉ ቦታዎች ላይ ከባድ ጉዳት አስተናግዶ 18 በላይ የአገዛዙ ጦር እንደገና ተመቶበት ወደ እንጅባራ ከተማ እንዲመለስ ማድረጋቸውን አስታውቀዋል። እንዲሁም በደቡብ ጎንደር በስማዳ ወረዳ አርቢት በተባለ ከተማ ላይ የጀነራል ኃይሌ ዘውባንተ ክፍለ ጦር በደፈጣ በፈጸመው ማጥቃት በአገዛዙ ጦር ላይ ከፍተኛ ጉዳት አድርሶበታል። የአገዛዙ ጦር የኳሳ ወደ ተባለው አካባቢ ገብቶ የነበረ ቢሆንም ሰራዊቱ ተከቦ ከፍተኛ ጉዳት መድረሱንና ራሱን መከላከል ሳይችል ቀርቶ በርካታ ሰራዊቱን በሞት መነጠቁን ለማወቅ ተችሏል። ይህ በእንዲህ እንዳለ የሰሜን ሸዋ ፋኖች ታሪካዊቷን የአንኮበር ወረዳን ከተማ ተቆጣጠሩ። ከአገዛዙ ጦር በመንጠቅ የተቆጣጠሯት የአንኮበር ወረዳ ዋና ከተማ አልዩ አምባ ትባላለች። በአልዩ አምባ ከተማ የነበረው የአገዛዝ ጦር በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የመሐመድ ቢሆነኝ ኮር ባደረገው የማጥቃት እንቅስቃሴ በከባዱ ተመቶ ወረዳዋን ሙሉ በሙሉ ለፋኖ ኃይል አስረክቦ እንደወጣ ታውቋል። በከባድ መሳሪያ ከፍተኛ መከላከል ያደረገው የአገዛዙ 102ኛ አየር ወለድ ክፍለ ጦር የፋኖን ጥቃት መቋቋም ተስኖት ታሪካዊቷን እና ቁልፍ ወታደራዊ ጠቀሜታ ያላትን አልዩ አምባን አስረክቦ ሸሽቷል። ይህ በእንዲህ እንዳለ በደብረ ኤልያስ ከተማ በትናንትናው ዕለት የፋኖ ኃይሎች በ3 አቅጣጫ ወደ ከተማዋ ዘልቀው በመግባት በአድማ ብተናና ሚኒሻ ካምፕ ላይ ጥቃት በመፈጸም በአገዛዙ ጦር ላይ ከፍተኛ ድምሰሳ መፈጸማቸው ታውቋል። በዚሁ ቀጠና በደጋዳሞት ወረዳ አሁን አዲስ ውጊያ የተቀሰቀሰ ሲሆን በእግረኛና በከባድ መሳሪያዎች እንዲሁም በብረት ለበስ ተሽከርካሪዎች ማጥቃት የተሳነው የአገዛዙ ጦር የድሮን ጥቃት በትምህርት ቤቶች ላይ መፈጸም መጀመሩንና በአካባቢውም በጣም ለበርካታ ጊዜ በደንበጫ፣ በቋሪት፣ በሰከላ እንዲሁም በአማኑኤልና በደብረ ኤልያስ አካባቢ ከፍተኛ የሆነ የድሮን አሰሳ ያደረገ ሲሆን ዛሬ ማምሻውን በደጋዳሞት ወረዳ የድሮን ጥቃት የዳማ ማርቆስ አንደኛ ደረጃ ትምህርት ቤት ላይ ፈጽሞ በተማሪዎችና በልጆች ላይ ከፍተኛ ጉዳት ማድረሱን ለማወቅ ተችሏል። ይህ በእንዲህ እንዳለ በዛሬው ዕለት በደቡብ ወሎ አምባሰል ቀጠና ከባድ ውጊያ በአዲስ የተጀመረ ሲሆን ከሀብሩ ወረዳ መርሳ ወደ አምባሰል ወረዳ ጎርባ ሲንቀሳቀስ የነበረው የአገዛዙ
ጦር በፋኖ ኃይሎች ከፍተኛ ጉዳት ደርሶበት ቀጠናውን ለፋኖ ኃይሎች አስረክቦ ጥሎ መሸሸቱን ለማወቅ ተችሏል። የሸሸው ኃይልም በተለይ ከጎርባ ከምትባለው አካባቢ ሸሽቶ ወደ ደሴ ሲጓዝ የነበረው ኃይል በሌላ የፋኖ ኃይል ቆረጣ ተፈጽሞበት ከፍተኛ ጉዳት ያስተናገደ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ በርካታ መረጃዎችን ነው ያካፈልከን። ውጊያው በየአቅጣጫው በትልልቅ ድሎች ታጅቦ እየተካሄደ መሆኑን የሚያሳዩ ናቸው። በእርግጥ ካሉት ጎላ ያሉትን ሰብስበ እንዳካፈልከን ነው የሚታመነው። ምክንያቱም በየቦታው በየቀበሌው በየቀጠናው አነስተኛ ውጊያዎችም ድሎችም ይገኛሉ። ያው ሰፋ ባለመልኩ በሌላ ዝግጅት እንደዚሁ የምንመለከተው ሆኖ አሁን የቀረቡት ዋና የተባሉ ያለፉትን 2 ቀናት የተካሄዱ ተጋድሎችን እንደሆነ ማስታወስ ይገባል። እንግዲህ ድሎቹ የሚነግሩን ብዙ ነገር ናቸው። ቀደም ሲል በመግቢያ ላይም እንደጠቀስኩት አንተም እንዳጠናከርከው የአብይ አህመድ የጦር ጀነራሎች ጭንቅ ጥብብ ብሏቸዋል። ከደብረ ማርቆሱ ጀነራሉ ከርቶ መሰወሩን ተከትሎ ፍለጋ ላይ የሰነበቱት ጀነራሎችና ፖለቲካ አመራሮች እስካሁን ዱካ ማግኘት አልቻሉም። ስለዚህም ጀነራሉ ከነ መሳሪያዎቹና ወታደሮቹ የት እንደገባ እርግጠኛ አይደሉም። ግን ባለን መረጃ የፋኖ ቀጠና ውስጥ እንደሚገኙ ነው የሰማ ነው። እንግዲህ ምን ላድርግ እንደሚችል አብይ አህመድ ግራ የገባው ይመስላል። መፍትሄ ምን እንደሆነ አላወቀም። የጭካኔ እርምጃ በመውሰድ ወጣቶችን መግደል፣ አርሶ አደሮችን በማሳቸው ላይ እንደዚሁ አሰቃቂ በሆነ ሁኔታ መግደል ከፍተኛ የሆነ የዘር ማጥፋት ጋር ሊስተካከል የሚችል ወንጀል እየሰራ ነው። ምናልባት የፈሪ በትር ነው ማለት የምንችለው ይመስላል። ወታደሮቹ ባገኙት አጋጣሚ ማንኛውንም መንገድ ላይ ያገኙትን ሁሉ ማሰቃየት፣ መደብደብ፣ መግደል እንደ አጠቃላይ ከአገዛዙ ዋና ማዘዣ ጣቢያ ትዕዛዝ የተሰጣቸው እስኪመስል ድረስ ነው እርምጃውን እየወሰዱ ያሉት። በእርግጥ ያለ ትዕዛዝ ይህንን ሊፈጽሙ አይችሉም። በቀጥታ እንዲህ አድርጉ ተብለው ከበላይ እንደታዘዙ ነው መረጃዎችም የሚያመለክቱት። እንግዲህ ምን ተስፋ አለው? በአካባቢው አብይ አህመድ በወታደራዊ መስመሩ በወታደራዊ ትግሉ አልተሳካለትም። ስለዚህ አማራ ክልልን እንዳሰበው መቆጣጠር የፈለገውን ማድረግ በማይችልበት ሁኔታ ሽባ የሆነበት እንደሆነ ነው የሚታወቀው። ምን ሊያደርግ ይችላል? ከዚህ በኋላ እርምጃው ወዴት ሊያመራ ይችላል? እንዲሁ አስገድዶ በመድፈር የጭካኔ እርምጃዎችን በመውሰድ የአማራ ህዝብ እህል እንዳይደርሰው መድኃኒት እንዳይደርሰው በማድረግ በዚህ መልኩ ጠምዝዤም አንበረክከዋለሁ በሚለው አቅጣጫም እየሄደ እንዳለ ነው የሚነገረው። ግን ይሳካለታል ወይ ነው ጥያቄው? መሳይ በፍጹም ሊሳካለት አይችልም። ምክንያቱም በመጀመሪያ የዛሬ 2 ዓመት ከ8 ወር ወይም 3 ዓመት አካባቢ ወደ አማራ ክልል በ15 ቀን ውስጥ ጀነራሎቹ በድፍረት በቴሌቪዥን ወጣው በ15 ቀን ጊዜ ውስጥ ነው ትጥቃቸውን አስፈትተን ስንቃቸውንና ቀበቷቸውን ቀምተን አንበርክከን እናስገባቸዋለን ብሎ ዝተው የሄዱት። መጀመሪያ ልባቸው አብጦ በጉልበት ነበረ ሐሳባቸው። እነዚህ ሰዎች ትንሽ ናቸው፣ ቁጥራቸው ትንሽ ነውና ገና ሳይፋፉ ሳይወፍሩ በደንብ አድርገው ሳይደራጁ መተን እንመልሳቸዋለን ነበር ያሉት። እዚህ ጋር ነው የመጀመሪያው ትልቁ ስህተት የተፈጸመው። እነዚህ ወጣቶች ወደ ጫካ የገቡት የአማራን ህዝብ ከኋላ ደጀን አሰልፈው ነበረ። የአማራ ህዝብ እያንዳንዱ የአማራ ህዝብ ወንድም ሴትም የወለደች እናት አባትም ሞፈሩንና ቀንበሩን ከጣራው ላይ ከግድግዳው ላይ ሰቅሎ እንደ አባቶቹና እንደ አያቶቹ ጋሻና ጦሩን ወይም የጥጃ ብረት የሚባለውን መሳሪያ ይዞ ከፋኖ ኃይሎች ጋር ተቀላቅሎ ሲገጥማቸው በኋላ ደግሞ ምን አደረጉ? የሚዲያ ፕሮፓጋንዳ ጀመሩ። መጀመሪያ በጉልበት ታሰቡ፣ አልተሳካላቸውም። በኋላ ደግሞ የሚዲያ ፕሮፓጋንዳ ጀመሩ። በተለይ በዋናነት እነዚህ የመከላከያ የክብር አባላት የሚባሉ ያልተማረከውን ተማረከ፣ ያልተገደለውን ተገደለ፣ መከላከያ ምንም ጉልበት የሚሳነው ነገር የለም በኋላ ደግሞ ብለው የጦር ወታደራዊ ማህበራዊ ገጻቸው ላይ ይሄን ያክል ሰራዊት ማረክን፣ በተናቸው፣ ገዳም ገቡ፣ አመራሮች ብቻ ቀሩን፣ 10ኛ 11ኛ 12ኛ ዘመቻ እያሉ ቀጠሉ። ይሄ አልተሳካም። ሁለተኛ ተመልሰው ምንድነው ያደረጉት? የአማራ ህዝብ ደጀናቸው ነውና ህዝቡን ስንጨፈጭፈው እነሱ ይገባሉ ብሎ አስበዋል። ነገር ግን እያንዳንዷ እናት ልጇ ተገደለባት መጠን ልክ ሌላ ልጅ ጀግና የበለጠ ጀግና ልጅ እንደምትወልድ አላወቁምና አሁን ዛሬ ጭንቅ ጥብብ ብሏቸዋል። መሳይ ከፍተኛ የሆነ መሸማቀቅ ነው ያሉት። አሁን እያደረጉ ያሉት ከፋኖ ኃይሎች ጋር ሳይሆኑ ውጊያ እያደረጉ ያሉት እንደ ወንዶች እንደ ጀግኖች ወታደራዊ ስልጠና ወስደው በዲሲፕሊን የጫካ የገቡ የፋኖ ኃይሎችን እየገጠሙ ሳይሆን በከተማ ላይ የሚገኙ ወጣቶችን በመግደል
ሴቶችን በመድፈር ቀሳውስትን ቤተክርስቲያን ላይ በመጸዳዳት ሴቶችን ጡታቸውን በመቁረጥ ገበሬዎችን ብልታቸውን፣ ምላሳቸውን፣ እጃቸውን በመቁረጥ ለህዝቡ ያላቸውን ጥላቻና ብሽቀት፣ ንዴት እያሳዩ ነው የሚገኙት። በየትኛውም ሀገር ህዝብን የተጣላ መንግስት፣ ህዝብን የተጣላ ወታደር በፍጹም ሊያስሸንፍ አይችልም። የፈለገውን ያክል ሚሳኤል ቢታጠቅ፣ የፈለገውን ያክል ሮኬትና ሚግ ቢታጠቅ፣ የፈለገውን ያክል ድሮን ቢታጠቅ ህዝብን እየጨፈጨፈ ያለ መንግስት በፍጹም ሊያሸንፍ አይችልምና የአማራ ህዝብ አሁን በደንብ ተደራጅቶ ከመከላከያ ምናልባትም በቁጥር የበለጠ በትጥቅም የሚስተካከል ኃይል ይዞ እየተንቀሳቀሰ የመጣ መሆኑን በርካታ የፋኖ አመራሮች በአሁኑ ሰዓት እየገለጹ ይገኛሉ። ምናልባትም አሁን የፋኖ ኃይሎች ኃይሎቻቸውን መልሰው በማደራጀት ላይ ነው የሚገኙ። ምናልባት አሁን ለኢትዮጵያ ህዝብ ጦርነቱ ወይም ውጊያው ቀዝቀዝ ያለ ቢመስለው የፋኖ ኃይሎች በአዲስ ተመልሰው በአዲስ ከጎረቤት ወንድሞቻቸው ጋር ተደራጅተው የኢትዮጵያን ህዝብ በሙሉ በአንድ ልብ አሰልፈው ይህን ስርዓት በአጭር ጊዜ ውስጥ ለመጣል ከፍተኛ የሆነ ወታደራዊ ስልጠና፣ ከፍተኛ የሆነ ተተኳሾችን በማሰባሰብና ኃይላቸውን በማደራጀት ላይ እንደሚገኙ ነው መረጃዎች እያመለከቱ የሚገኙት። ታስታውስ ከሆነ እንግዲህ መራይ ላይ የመከላከያ ሰራዊቱ አይቀጡ ቅጣት በፋኖች ባልጠበቀው ባልገመተውና ባላሰበው መጠን መራይ ቻይና ካምፕ ላይ የነበረውን የኮንክሪት ምሽግ ተሰብሮ ሙሉ በሙሉ የመከላከያ ሰራዊቱ የዛሬ ዓመት ከ8 ወር አካባቢ ሲደመሰስ ከባህር ዳር የመጣው ኃይል መራይ ከተማ በመግባት በመናኸሪያ ውስጥ የቀን ስራ ሲሰሩ የነበሩ ወጣቶችን ቤታቸውን ዘግተው የተቀመጡ የ15 የ14 የ13 ዓመት ወጣቶችን አስፋልት ላይ አወጡ። ከ40 በላይ ወጣቶችን መረሸኑ የሚታወስ ነው። ከዛ በኋላ ከሳምንት በኋላ የመራይ ከተማን ህዝብ ሰብስበው ፋኖዎችን አርፋችሁ በጫካችሁ ተቀመጡ በላቸው፣ ከቻሉ ይመለሱ፣ ካልቻሉ ግን በካምፓችን ላይ ጥቃት ከፈጸሙ የእናንተ ልጆች ናቸውና እናንተን ነው ምንመታችሁ። እነሱ በመጡ መጠን አንድ ወታደር ሲሞትብን ከተማዎች ላይ የሚገኙ ሲቪሊያንን 5 እና 10 ደም እንመልሳለን በማለት በይፋ ወታደራዊ ኮሎኔሎች ተናግረዋል። ይሄ በደብረ ታቦር፣ በጎንደር፣ በደብረ ብርሃን፣ በደሴ፣ በወልዲያ በተለያዩ አካባቢዎች ፋኖች የሚንቀሳቀሱበት አካባቢዎች ላይ ይህንን ወታደራዊ ጀነራሎች በግምት እንዲሁም በስሜት ሳይሆን በስሌት አስበው ተናግረው በድርጊትም እየፈጸሙት እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን የፋኖ ኃይሎችን ማጥፋት አይደለም ከሚሄዱበት ፍጥነት እንኳን መግታት አልቻለም መከላከያ። ዛሬ መከላከያ በየትኛውም ወታደራዊ ቀጠና ላይ ውጊያ ሲከፈት እጁን ለመስጠት ጠፍቶ ለመሄድ ቤተሰቦችን ለማግኘት እያሳየ ያለው ምልክት በጣም ብዙ ነው። ምናልባትም የተማረኩ ወታደሮች፣ ተራ ወታደሮች፣ መስመራዊ መኮንኖች፣ ከፍተኛ ወታደራዊ አዛዦች በፋኖ ሚዲያ ቀርበው እየተናገሩ ያሉት እኮ እናንተ ጋር ለመምጣት ዓመት ሙሉ ቅድ ይዘን ነው፣ ተጠርንፈን ያለ ነው፣ በመከራ ታፍነን ያለ ነው፣ ውጊያ አበላሻችሁ ተብለን ከሰራዊቱ ፊት በርካታ ወንድሞቻችን አጠናልኝ። ይሄንን እድል በማግኘቴ እኔ በጣም ደስተኛ ነኝ። ከአንድ ጋንታ ወታደር ውስጥ 2 እና 3 ወታደሮች ብቻ ተርፈን ነው እጃችን የሰጠ ነው። የፋኖ ኃይል ሊሸነፍ የማይችል በፍጹም ገፍተው ሊጥሉት የማይችል ደረጃ ላይ መድረሱን መጠን ስላየን ብቻ ሳይሆን ከዚህ በፊትም በመከላከያ ካምፕ ውስጥ ነን እናውቅ ነበር እያሉ የፋኖ ኃይል በጣም የጠነከረና የፈረጠመ ክንድ እንዳለው፣ ህዝባዊ ድጋፍ እንዳለው እየመሰከሩ እየተናገሩ እንደሚገኙ ነው ያየነው። ስለዚህ በአጠቃላይ የአገዛዙ ጦር ተመቶ ከአማራ ክልል ከመውጣት ውጪ ሌላ አማራጭ የለውም ማለት ይችላል። መሳይ እንግዲህ ክልሉን መቆጣጠር የተሳነው የክልሉ ምስለኔ አስተዳደር በመከላከያ ትከሻ ሆኖ ላለፉት 2 ዓመታት ቆይቷል። ከዚህ በኋላ ምን ያህል ሊቆይ እንደሚችል ያው የፋኖ ውሳኔ ነው። ፋኖ በቅርቡ ይጀምራል ወይም ደግሞ በቅርቡ ይካሄዳል የሚባለው አጠቃላይ ጥቃት ያንን ጊዜ የሚወስነው ያንን ሁኔታ ቁርጡ የሚለይለት እንደሚሆን ይጠበቃል። አገዛዙ ግን አሁንም ክልሉን የተቆጣጠረ ይመስል በክልሉ ያሉትን ኬላዎች እንዲፈርሱ ጭምር ውሳኔ ያስተላለፈበት፣ ቱሪስቶች ወዴትም መሄድ ይችላሉ ብሎ በሚዲያ እየወጣ የሚናገርበት ሁኔታ ምን ያህል ከነባራዊው አጠቃላይ መሬት ላይ ካለው እውነት ጋር የተፋቱ መሆናቸውን የሚያሳይ ነው። ነገር ግን ፋኖዎች ዝግጅት አጠናቀው ወደ አጠቃላይ ወደሆነ የማጥቃት እንቅስቃሴ ውስጥ ሊገቡ የሚችሉበት ምዕራፍ እየተጠበቀ ነው ያለው። እንግዲህ ጦርነት በቀጠሮ አይሆንም። በራሳቸው ዝግጅት በራሳቸው መርሃ ግብር መሰረት የሚያደርጉትን ሊያደርጉ እንደሚችሉ እንጠብቃለን። ነገር ግን ወደፊት ነገሮች ወታደራዊ ጥምረቱ ተጠናቆ
ተጠናክሮ መቀጠሉን በዚህም በቀጣይ የሚደረገው የማጥቃት እንቅስቃሴ እንደባለፈው ገብቶ መውጣት ብቻ ሳይሆን አካባቢን ተቆጣጥሮ ማቆየት ማጽናት ከክልሉ የአብይ አህመድን አጠቃላይ ጦር ርዝራዡን በሙሉ ጠራርጎ የማጥፋትና የማስወጣት እንደሆነ እንደዚሁ በቅርበት ከምናገኛቸው መረጃዎች ለማወቅ ተችሏል። እስቲ በዚህ ዙሪያ ምንድን ያለው አገዛዙ አለሁ ይላል። ነገር ግን ከዋና ዋና የዞን ከተሞች ባሻገር ባለስልጣናቱ መንቀሳቀስ አልቻሉም። የፋኖ ኃይሎች ደግሞ በቀጣይ ከነዚህም አካባቢዎች ስርዓቱን የምናፈርስበት ጊዜ እየመጣ ነው እያሉ ናቸው ያሉት። መሳይ እንደው ለምሳሌ ያክል እንደው ወልዲያን እንውሰድ፣ ደብረ ማርቆስን እንውሰድ፣ ፍኖተ ሰላምን እንውሰድ፣ ደብረ ብርሃን እንውሰድ፣ ለምሳሌ ደብረ ታቦርን ጭምር እነዚህ 5 ዞኖችን እንውሰዳቸው። የዞን ትልልቅ ከተሞች ናቸው። በእነዚህ ከተሞች በ1 እና በ2 ኪሎ ሜትር አፍንጫቸው ላይ የፋኖ ኃይል ካምፕ ሰርቶ ኬላ ዘርግቶ ህብረተሰቡን አደራጅቶ የህዝባዊ ምርጫ እያደረገ ጊዜያዊ መንግስት እየመሰረተ አፍንጫቸው ላይ እኮ ነው ያለው። ይሄ መንግስት እኮ በጣም የሚገርመው ነገር ሩህን የሳተ መንግስት እኮ ነው። እውነት የሚናገረው ነገር ሁሉ ከነባራዊ ሀቁ ጋር በጣም የሚጋጭ ነገር ነው። በየትኛው ጠንካራ ይዞታው ነው ኬላዎችን አንስቻለሁ ብሎ የሚናገር? ኬላ መነሳቱን እኮ እኛ ምንም የአማራ ከፍተኛ የሆነ በደል እየደረሰበት ስለሆነ ቢቀርለት ደስታውን አይችለውም። ነገር ግን በየትኛው ጠንካራ ይዞታ ነው? ለምሳሌ ፍኖተ ሰላምን ከተማ ብንወስድ ጎቻ የሚባለው ካምፕና አራራ የሚባለው ወይንም አትናውስ የሚባለው ወታደራዊ ካምፕ 1 ኪሎ ሜትር እንኳን አይሞላም ከከተማው። እዛ ላይ የመከላከያ ኬላ አለ። ይሄን ኬላ በየቀኑ ነው እየመጣ የፋኖ ኃይል የሚያጠቃው። በየቀኑ እየመጣ ነው የሚያጠቃው። አሁን ይባስ ብሎ ወደ ማረሚያ ቤቱ አካባቢ ጠግተው ማረሚያ ቤቱ ከከተማው መሀል ላይ ኬላ ዘርግተው ነው መኪኖችን እየቀረጹ ህዝብን እየዘረፉ ያሉት። እነዚህ ሰዎች ዘርፋችሁ ብሉ፣ ቀምታችሁ ብሉ ስለተባለ ምናልባትም ኬላው አሁን ሲነሳ የግል ጥቅማቸው የተነካባቸው ታጣቂዎች፣ ሚኒሻዎች፣ ፖሊሶች፣ አድማ ብተናዎች፣ ሌሎችም የጸረ ሽምቅ የሚባሉት ኃይሎችም መከላከያም ራሱን ጨምሮ የግል ጥቅሙ ስለሚነካበት ከእንግዲህ በኋላ ለገንዘብ ብሎ የገባ ሚኒሻ፣ ለገንዘብ ብሎ የገባ አድማ ብተና አሁን ኪሱ የሚደርቅበት ጊዜ ነውና ከልቡ ለመዋጋት ፍላጎት ስለማይኖረው መንግስት የመፍረሻ ጊዜውን ራሱ አወጀ ነው ማለት የሚቻለው። የፋኖ ኃይሎች ግን በሁለት እግራቸው ባሸነፉባቸው አካባቢዎች በደንብ አድርገው በሁለት እግራቸው እየቆሙ ህዝብን ምርጫ እያደረጉ ህዝባዊ መሰረታቸውን እያሰፉ ጊዜያዊ መንግስት እያቋቋሙ ወደ ከተሞች እየተጠጉ ነው የሚመጡት። ምናልባትም በአጭር ጊዜ የአማራ ፋኖ ብሔራዊ ኃይል ኮማንድ ፖስት አባል የሆነው አስረስ ማረዳምጤ እንደተናገረው ይሄ ስርዓት የመውደቂያ ጊዜው አጭር ነው። እኛ አደረጃጀቶቻችንን በአጭር ጊዜ ውስጥ አጠናቀን ወደ ሙሉ ውጊያ ለመሄድ እስከዛሬ ድረስ በመልሶ ማጥቃት በአንዳንድ ቦታዎችም ላይ በማጥቃት በአንዳንድ ቦታዎችም ላይ ደግሞ በመከላከል ደረጃ ተወስነን ኃይላችንን ስናደራጅ ቆይተናል። ከሌሎች ኢትዮጵያዊ ወንድሞቻችን ጋር ህብረት ፈጥረን ይህን ስርዓት ልናስወግድበት የምንችለው ጊዜ አጭር ነው በማለት መግለጫ ሰጥቷል። ይህ ዝም ብሎ አልተናገረውም። አሁን መከላከያ በየትኛው የውጊያ ቀጠና ነው አንድ ውጊያ በሚከፈትበት አካባቢ 40 እና 50 መከላከያ እጅ እየሰጠ 1 ሰዓት ባልሞላ ጊዜ ውስጥ እጅ እየሰጠ ትልልቅ መሳሪያዎችን የቡድን መሳሪያዎችን 2 እና 3 አንድ ወታደር እየተሸከመ ፋኖን እየተቀላቀለ ከእንግዲህ በኋላ በአማራ ክልል በሁለት እግሬ ቁሜ ክልሉን አስተዳድራለሁ ጨቁናለሁ የሚልበት ጊዜ እያጠረ መምጣቱን ነው እና የሚያሳየው ተስፋ የለውም መከላከያ በአማራ ክልል። ምክንያቱም የገባበት ምክንያት ህዝብን ለመበደልና ለመጨፍጨፍ ነው። የፋኖ ኃይሎች ደግሞ ህዝቤን አትግደል፣ ህዝቤን ነፃ አድርገው በነፃነት ይኑር፣ አራሹ ይረስ፣ ተማሪው ይማር፣ የመንግስት ሰራተኛው በአግባቡ ሳይበደል ደሞዙን በአግባቡ እያገኘ ይኑር፣ በከተሞች ላይ የመንቀሳቀስ ነፃነታችን ይከበር አለ እንጂ የበላይ ሁነን እንኑር አላለም። እኛ የመሰረትናትን አዲስ አበባ ከተማን ማንም ሊያዝበት በማይችልበት ደረጃ በነፃነት ገብተን እንውጣ፣ ሸቀጥም እንግዛ፣ ሕክምናም እንከታተል፣ ለጉብኝትም እንሂድ፣ ማንም ሊከለክለን አይገባም። ስለዚህ ይሄንን ካላቆም አሁንም አፍንጫ ላይ ተረግጠን አዲስ አበባን በጉልበታችን እንገባበታለን በማለት ማስጠንቀቂያ ሰጠውታል። ይህን አልሰማም፣ እየቀጠለ ነው። በሚቀጥልበት ሰዓት እንግዲህ የዓለም መንግስታት አጠቃላይ በተለይ ምዕራባውያን በየቀኑ ማለት ይቻላል የካናዳ፣ የእንግሊዝ፣ የስዊድን፣ የአሜሪካ፣ የተለያዩ የአውስትራሊያ አጠቃላይ የምዕራብ ሀገር መንግስታት በኢትዮጵያ መሄድ
እጅግ በጣም አደገኛ ነው በማለት አንዳንድ መንግስታትን በተቋማቸው አማካኝነት የኢትዮጵያ መንግስት ሴቶችን አስገድዶ የሚደፍር በውጊያ ሲቪሊያንን ከእድሜ በታች ወታደሮችን ከእድሜ በታች ከውጊያ እድሜ በታች አሰልፎ በግዳጅ ወታደር አሰልፎ እያስጨረሰ መሆኑን እየገለጹ ባለበት ሰዓት ቱሪስት ወደ ኢትዮጵያ መጥቶ ያውም ወደ አማራ ክልል ኬላ ስለተነሳ ወደ አማራ ክልል በነጻነት እንዲንቀሳቀስ መጀመሪያ ዜጋው ከከተማ ከገጠር ወደ ወረዳ ከተማ እህል ሽጦ የኢንዱስትሪ ምርቶችን ገዝቶ ወደ ገጠር ለመሄድ አይችልም በፍጹም። አሁን ነጻነት ያለው እኮ በአማራ ክልል የፋኖ ኃይሎች በተቆጣጠሩት አካባቢ ብቻ ነው። ገበሬው በነጻነት እንቅስቃሴ እያደረገ ያለው ምናልባትም ድሮውን ካልተንቀሳቀሰበት በስተቀር የድሮውን ድምጽ ካልሰማ በስተቀር በሰላም እፎይ ብሎ ተኝቶ ከልጆቹ ጋር በነጻነት እየተንቀሳቀሰ የሚገኝበት አካባቢ ፋኖ የሚቆጣጠረው አካባቢ ነው። ባህር ዳርን ብንወስድ፣ ጎንደርን ብንወስድ የሽብር ከተሞች ደረጃ ላይ የደረሱበት ሁኔታ እና የታጣቂዎች ሀገር እስኪመስል ድረስ ህዝቡን እያሸበሩት እንደሚገኙ ስለሚታወቅ እንዲያው እፎይ የምንልበት ጊዜ ይሄ ኃይል ከክልላችን ወጥቶ ህዝባችን እፎይ የሚልበት ጊዜ መቼ ነው በማለት አረጋውያን፣ ትልልቅ ሰዎች፣ መነኮሳት፣ የሃይማኖት አባቶች እየተናገሩ ነው የሚገኙት። ስለዚህ ስርዓቱ የበሰበሰ ስለሆነ በአማራ ክልል ከእንግዲህ ወዲያ ይቆያል የሚል እምነት የለኝም። መሳይ እንግዲህ ያው የተስፋ መቁረጡ እርምጃ ተጠናክሮ የቀጠለበት ነው። በምስራቅ ጎጃም ከህዳር ወር ከዚህ ወር መጨረሻ አንስቶ ደሞዝ አንከፍልም ለመምህራን የሚል ማስታወቂያ እንደዚሁ የገለጸበት ሁኔታ ነው ያለው። በበርካታ አካባቢዎች ራሱ በሚቆጣጠረባቸው ቀጠናዎች ማለት ነው ደሞዝ የሚከፍልበትን መስመር በሙሉ ዘግቷል። እንደዚሁም ወሎ አካባቢ ለእርሻ የወጡ የአካባቢ ማህበረሰቦችን ላይ ተኩስ ከፍቶ 6 ማክሰሉንም ሰምተናል። ሰው መደበኛ የሆነውን የዕለት እንቅስቃሴ ሲሆን እንኳን እንዳያደርግ በጥይትና በድሮን አሰሳ በጥይት ሩምታ ህዝቡን ሰላም እንዲያጣ እያደረገ ነው። ይሄ ተስፋ መቁረጥ እርምጃ ነው። ታጣቂዎች በሌሉበት ፋኖ በሌሉበት አካባቢዎች በሙሉ አገዛዙ የመደናቀጥና የመደናበር እርምጃዎችን እየወሰደ ይገኛል። እንግዲህ መጨረሻውን አብረን የምናየው ይሆናል። ለመረጃዎቹም ሆነ ለአቀረብክልን ሰፊ ትንታኔም በተመልካቾች ስም አመሰግናለሁ። እግዚአብሔር ይስጥልኝ። እንደው ከመጨረስ በፊት በአማራ ክልል ያለውን ለክልሉ የተመደበውን በጀት ይሁን በጀቱን እያስተዳደረ ያለው ስርዓት ገንዘቡ ሙሉ በሙሉ ማለት በሚያስችል ደረጃ ለሚኒሻ ነው ያዋለው። አንድ ሚኒሻ 15,000 ብር በጥሬ ገንዘብ ይከፈለዋል። እንደገና ምሳና እራት ከሆቴሎች ስጋ ተገዝቶለት ከሰኞ እስከ ሰኞ ድረስ ስጋ እየበላ በየወሩ የፋይናንስ ቢሮዎች የፋይናንስ ጽሕፈት ቤቶች ሂሳብ ወስደው እያወራረዱ ነው። ካቢኔውም አብሮ ወታደራዊ እንቅስቃሴ ከሚያደርጉት መከላከያዎችም ሚኒሾችም ጋር አብሮ እንቅስቃሴ እያደረገ በየቀኑ አበል እየወሰደ ነው የሚገኘው። እንግዲህ ሚኒሻና ካድሬ እና ካቢኔ የጸረ ሽምቅ ኃይል ብቻ ሳይቀር ጭምር ይህን በጀት እየተቀራመጡት እንደሚገኙና አሁንም መምህራን እንግዲህ 4 እና 5 ወሩ ነው እንግዲህ በጀት ከተለቀቀ በእነዚህ በ4 እና በ5 ወር ውስጥ ገንዘቡ ሙሉ በሙሉ ለሚኒሻና ለታጠቀው ኃይል ስላዋለው የመምህራን ደሞዝ አለመከፈር የሚጠበቅ ነገር ስለሆነ ህዝቡ አሁንም ጠንክሮ መታገል እንዳለበትና ይህን ስርዓት ማስወገድ እንዳለበት፣ አለዚያ ግን ነገ ዛሬ በጀት አይከፈልም ደሞዝ አይከፈልም የተባለ አስተማሪ ነገ ቤትህን ሽጥና ለመከላከያ ለሚኒሻና ለጸረ ሽምቅ ለፖሊስ በጀቱን ታውለዋለህ መባሉ ስለማይቀር ከወዲሁ ሳይቃጠል በቅጠል ማለት መቻል እንዳለበት ነው እግረ መንገድ የማሳሰብ የምፈልገው። በድጋሚ በጣም ነው ማመሰግነው። እኔም አመሰግናለሁ።